ለምሳሌ በ1980ዎቹ ኦሮሚያ ውስጥ ይኖሩ የነበሩ አማሮች ሰፊ እልቂት ተፈጽሞባቸዋል። በበደኖ፣ በአርባጉጉ፣ በሐረር፣ በአሰቦት ገዳም ማሲቭ የሆነ ጄኖሳይድ ሲፈጸም ነበር። የዘር ማጥራት፣ የዘር ማጥፋት ወይም ደግሞ በሰብአዊነት ላይ የሚፈጸም ወንጀል የተለያየ ቃል ሊሰጡት ይችላሉ። እኛ የዘር ማጥፋት ተፈጽሟል ብለን ነው የምናስበው። አሁንም ድረስ ከትላንት ወዲያ ቤንሻንጉል ጉሙዝ የሚባለው የድሮ ጎጃም መተከል ውስጥ አማሮች እየታረዱ እየተጣሉ ነበር። ስለዚህ እነዚህ አማራ ላይ ያነጣጠሩ የዘር ጥቃቶች ለህልውናችን ትልቅ ስጋት ይፈጥራል። ዶክተር ባኮት ያብራሩ። ጥቃቶቹን እረዳለሁ፣ በአማራ ላይ ተሰንዝረዋል የተባሉ ጥቃቶችን እረዳለሁ። ነገር ግን የህልውና ፈተና የሚለውን አሁንም ይሄ ሰፊ ህዝብ እንዴት ነው ልጠፋ ነው ብሎ በዚህ ልክ የሰጋችሁለት? ለዚህ ህዝቡ እንኳን የሰጋ ነው አይመስለኝም። ነገር ግን ፓርቲው በዚህ ልክ ዓላማዬ ይሄ ነው፣ የህልውና ችግር አለበት የአማራ ህዝብ ብሎ ለምንድን ነው የሰጋው? ታላቅ ህዝብ አይደለም ወይ የአማራ ህዝብ? ታላቅ ህዝብ ነው። ግን ደግሞ ብዙ ፖለቲካ ቡድኖች አማራ ጠላታችን ነው መጥፋት አለበት ብለው ፕሮግራም ቀርጸው እየሰሩ ነበር። በወልቃይት በሰሜኑ የሀገራችን ክፍል በሰሜን የአማራ ግዛት ብንወስድ ወልቃይት ጠገዴ ላይ አማሮችን ታዋቂ የነበሩ የወልቃይት ሰዎችን የመግደል እነሱን የማጥፋት ሚስቶቻቸውን አግብቶ የሌላ ብሔር ሰዎች እንዲወልዱባቸው የማድረግ ቤዚካሊ ዲዛይን የተደረገ ሶሻል ኢንጂነሪንግ ይሰራ እንደነበር ግልጽ ነው። ሲስተሚክ የሆኑ ማሳያዎች አሉ። የህልውና ችግር ሲባል እኮ ሰፊ ነው። ኢኮኖሚካሊ እንዳታድጊ በመልማት እና በመበልጸግ ጸጋሽ ልክ እንዳታድጊ ማድረግ፣ ሰው ሰርቶ ካልኖረ በህይወት የመኖር መብቱ እንደተገፈፈ ነው የሚቆጠረው። ስለዚህ አማራ ሲስተማቲካሊ እንዲደኸይ፣ ህፃናት እንዲቀነጭሩ፣ ሴቶች በወሊድ መቆጣጠሪያ ሰበብ የወሊድ ምጣኔው እንዲቀንስ ማድረግ፣ ሌሎችም ጥቃቶች አጠቃላይ ከዚህ በላይ የህልውና ስጋት ማለት ምን ሊሆን ይችላል? በመላው አገር ላይ የህፃናት አሁንስ ቢሆን መርቼ ደላቸው እናቶችስ ቢሆን በግድ አይደለም ወይ በሌላው አገር ላይስ የወሊድ መቆጣጠሪያ ቴሌቪዥኑን የሞላው ሚዲያውን የሞላው በየጊዜው የሚወተወተው ለአማራ ህዝብ ብቻ ነው ብለው ያስባሉ ዶክተር? ምክንያቱም በሬዲዮኔን በከፈትኩ ቁጥር ስለ ወሊድ መቆጣጠሪያ ሰማለው፣ ቴሌቪዥኔን ሳበራ ስለ ወሊድ መቆጣጠሪያዎች እወተወታለሁ። ስለዚህ ይሄ እንዴት ብቻውን አማራ ህዝብ ላይ ያነጣጠረ ጥቃት ነው ብለው ያስባሉ? ወይም ትንኮሳ ነው ብለው እንዴት ያስባሉ? ምን መሰለሽ፣ ናሽናል ዳታዎችን በብሔራዊ ደረጃ ያሉ መረጃዎችን ስታይ አማራ ክልል በወሊድ ምጣኔ ዝቅተኛው ያለው ክልል ነው። እነዚህን አገልግሎቶች በመጠቀምም ከፍተኛ ነው። የህፃናት መቀንጨር 46% ከብዙ ክልሎች በታች ነው። ይህ የሆነው ደግሞ አማራ ክልል 2/3 የሰብል ምርትና 1/4 የአገሪቱን ቀንድ ከብት በያዘበት ሁኔታ ነው። ስለዚህ ብዙ የተሰሩ ሪሰርቾችንም ስታይ ሲስተማቲካሊ አማራ ጥሩ ባልሆኑ ነገሮች ከፍ ብሎ እንዲታይ፣ ለምሳሌ በጨቅላ ህፃናት ሞት፣ በህፃናት መቀንጨር፣ በእናቶች በወሊድ ሞት፣ በእነዚህ ኢንዲኬተሮች ከናሽናል አቬሬጁ በታች ነው። በሌላ በኩል ደግሞ በትምህርት ተሳትፎ፣ በመንገድ መሰረተ ልማት፣ በመብራት ስርጭት፣ በውሃ፣ በሌሎች ፋሲሊቲዎች ስታይ አማራ ክልል ደግሞ ዝቅተኛ ነው። ስለዚህ ዲዛይን በተደረገ መንገድ አማራን የማቀጨጭ የማቆርቆዝና ግራጁዋሊም ህልውናው ፈተና ውስጥ እንዲወድቅ የማድረግ ስራ በአለፉት 27 ዓመታት ህወሓት መራሹ መንግስት ሲፈጽም ነበር ብዬ አስባለሁ። የአማራው ገበሬ ኦሮሚያ ውስጥ ካለ ከአርሲ ገበሬ በተሻለ ተጨቁኗል? አዎ፣ በተለየ ተጨቁኗል። በምን? ምክንያቱም የቅርብ ጊዜ ምሳሌዎችን እንውሰድ። ኦሮሚያ ስላነሳሽ፣ ኦሮሚያ ምስራቅ ወለጋ ውስጥ የሚኖሩ ብዙ የአማራ አርሶ አደሮች አሁን ከ2 ሄክታር በላይ ያለ ይዞታችሁ የእናንተ አይደለም እየተባሉ መሬታቸው እየተቀማ
እንደሆነ የቅርብ ጊዜ ሚዲያ ላይ ሰምተናል። እኛም ድርጅት ቢሮ መጣው ሪፖርት አቅርበዋል። ብዙ አካባቢዎችን ቤንሻንጉል ጉሙዝ፣ ኦሮሚያ ላይ አገራችሁ አይደለም እየተባለ እየተፈናቀሉ ያለበት ሁኔታ ነው ያለው። እቺ ባለፉት 6 ወራት ብቻ ከ3000 በላይ አርሶ አደሮች ተፈናቅለዋል። ግማሾቹ ባህር ዳር 2 ካምፖች ላይ ይገኛሉ። ከ6 ወር በፊትማ ከ6 ወር በፊትማ ካነሳ ነው ከጫፍጫፍ ኢትዮጵያ ገና እየተናጠች ያለችበትና በአንጻሩ ያልተረጋጋችበት ጊዜ ገና ምጥ ውስጥ ጭንቅ ውስጥ ያለችበት ጊዜ ነው። ነገር ግን ያኛውን ስርዓት ካየነው ምክንያቱም በዛ ስርዓት ውስጥ ነው ተበድሏል እያሉኝ ያሉት፣ በዛ ስርዓት ውስጥ ነው የዘር ማጥፋት ተደርጎበታል፣ ህፃናት ቀንጭረዋል፣ ሴቶች እንዳይወሉ ተደርገዋል እያሉኝ የነበረው የዛን ጊዜ የአርሲ ገበሬ ከአማራው የተሻለ ምን ደልቶት ነበር? እሱን ያብራሩ። አጠቃላይ ኢንዲኬተሮችን ካየሽ ከውጭ ምናያቸውን ኢንዲኬተሮች ማየት ትችላለሽ። የአማራ ህዝብ እንዲዳይ ተደርጓል ባለፉት አመታት። ብዙ አካባቢዎች አሁን አርሶ አደር ጫማ ይለብሳል። ኦሮሚያስ ላይ እንደዚሁ የመሬት ጥያቄዎች አይደሉም ወይ ያሉት? እሺ፣ በጣም ድሃ የሚባለው በአለም ላይ ድሃ የሚባለው ህዝብ በአሁኑ ሰዓት የአማራ ህዝብ ነው። ማጆሪቲው ደግሞ አርሶ አደሩ ነው። ጫማ አይለብስም። ቅድም እንዳልኩሽ የኑሮ ሁኔታው በጣም በዝቅተኛ የደህንነት ደረጃ የሚኖር ነው። ባይዘው ይህን ነገር ሚዲያዎች በደንብ ቢሰሩበት ደስ ይለኛል። አንዳንዴ ከሌላ አካባቢ የመጡ ሰዎች አማራ ገጠር ውስጥ ሲገቡ በጣም ሾክ ያደርጋሉ። የድህነት ሌቭሉ አብሶሉት ምትዩ የድህነት ደረጃ ነው። ስለዚህ ዲስአድቫንቴጅ የሆነ አርሶ አደር ነው ማለት እንችላለን። ዝርዝር ጥናት መስራት ያስፈልጋል። በርግጥ ይሄን ቬሪፋይ ማድረግ አቋርጦት ነው። ይቅርታ፣ ወደ ኦሮሚያ ሄደው ያውቃሉ? ገበሬዎችን አይተው ያውቃሉ? በጣም የደላቸው ገበሬዎች፣ በጣም ደስተኛ ገበሬዎች በምርታቸው እንደ ልባቸው ሸጠው በጣም ጫማ የገዙ ልጆቻቸውን ያለፈላቸው ገበሬዎች አይተው ያውቃሉ? አንጻራዊ እንውሰደው ከተባለ ነው አጠቃላይ የኢትዮጵያ አርሶ አደር ድሃ ነው። በዝቅተኛ የኢኮኖሚ ሌቭል ላይ የሚገኝ ነው። እኔ ምልሽ ይሄ ፐርሰናል ጀጅመንቴ ነው። ስታዩ የኦሮሚያ አርሶ አደር ይሻላል ብዬ አስባለሁ። ይሄንን የአማራ ብሔራዊ ንቅናቄ መሪ ስለሆንኩና ፖለቲካሊ ጌል ለማድረግ አይደለም የምናገረው፣ ጄኒዩንሊ ስለማምንበት። ቢያንስ ኦሮሚያ ብዙ አርሶ አደር ሚሻል አይነት እንትና ያለው በምን ይዘርዝሩ? በምን የተሻለ ከአማራ ገበሬ በጣም የተሻለ ነው? በዚህ ጫማለው ኦሮሚያና ደቡብ ብዙ አርሶ አደሮች የኤክስፖርት ምርት ነው የሚያመርቱት። ኢንቨስተሮች ናቸው። መሬታቸውን እኮ ስቲል እኮ ገበሬዎቹ በኪራይ ተወስዶባቸው እስከዛሬም እኮ ከኦሮሚያ የሚነሱ ጥያቄዎች የመሬት ጥያቄዎች አይደል? መሬቶቻችንን ተነጥቀናል ምናልባት ጥያቄዎች ቤቲ ሚስኮንስትሩድ እንዳታረጊ። የአማራ አርሶ አደር ጤፍ ነው የሚያመርተው፣ በቆሎ ነው የሚያመርተው። በቆሎ ዛሬ 600-700 ብር ነው በኩንታል የሚሸጥ አይደል? አገሪቱን ይቀልባል። ኤክስፖርት የሚያመርቱ አካባቢዎችን የሚቀልብ አርሶ አደር ነው ያለን በዝቅተኛ ዋጋ። አንጻራዊ የሌሎች ሀገሮች የሌሎች ክልሎችና አካባቢዎች አርሶ አደሮች ግን የተሻለ ገቢ ያገኛሉ፣ ኤክስፖርት ያደርጋሉ ተደራጅተው። በብዙ ነገር እንትን ማለት እንችላለን። አማራ ክልል አይሱዙ ያለው አርሶ አደር ላታገኝ ትችላለሽ። ደቡብ ኦሮሚያ ላይ ብዙ አርሶ አደሮች መኪና ያላቸው አርሶ አደሮች አሉ። አንጻራዊ ነው። ይሄም እና ወዳድረው ከተባለ ነው። እና በጣም ድሃ አርሶ አደር ነው ያለው ህዝባችን። አሁንም ይሄ ነገር በጣም ይቅርታ ያርጉልኝ ዶክተር፣ በጣም ነገሩን አጠበበው ብዬ ነው። በ27 ዓመት የአገዛዝ ውስጥ ሁሉም ብሔር ህመም አለበት፣ ሁሉም ብሔር ስቃይ አለበት። በተለይ እንዳሉኝ እረዳለሁ አማራ ክልል ያለውን የትምህርት ቤት እጥረቶች፣ በኦሮሚያም እንደዛው ለብዙ ኪሎ ሜትር እየሄዱ የሚማሩበት ሁኔታ አለ። አንድ ብሔር ብቻ ደልቶት ኖሯል የሚለው ነው እንግዲህ ከጫፍጫፍ የህዝቡን እንቅስቃሴ አንድ ላይ ያጋመውና ያስነሳው የሚመስለኝና ይሄ ንጽጽር መልካም ይመስሎታል? ብዙም ርቀት ያስኬደናል ብለው ያስባሉ? አሁን ያኛው የጠላ ነው አይደገሙም ወይ? ብሔርተኛ ድርጅቶች አሉ። የኦሮሞ ብሔርተኛ ድርጅቶች የሚታገሉት የኦሮሞ አርሶ አደር ባመረተው ልክ ተጠቃሚ አይደለም ብለው ነው አይደለም?
በዚህ ፋክት እንስማማለን ይመስለኛል። አርሶ አደሩ ከመሬቱ ይፈናቀላል፣ ይዘረፋል፣ ያመረተው ልክ ተጠቃሚ አይደለም ነው። ይህ ፋክት ወደ አማራ ከወሰድነው ቢብስ እንጂ ከዚህ የተሻለ ሁኔታ የለም የሚለው ያስማማናል። በእርግጥ እንደዚህ አይነት ኮምፓሪዝኖች ሰብጀክቲቭ ናቸው፣ ጥናት ይፈልጋሉ። ግን ስቲል በብዙ ነገሮች የታተሙ ሪፖርቶችንም ስናይ የአማራ ክልል ዝቅ ያለ ይመስለኛል። የኑሮ ሁኔታቸው ያርሶ አደሩ በጣም ዝቅተኛ ነው ብዬ አስባለሁ። ጥሩ ነው። እንግዲህ ወደ አብን የፌስቡክ ገጽ ለሄድ ነው። እርሶ ከሚሉኝ ነገሮች ጋር ይጣረሳል። እርሶ እንደሚሉኝ ሁሉንም ኢትዮጵያዊ ያው አማራ በጣም የሚወደድበት የነበረው እንቅስቃሴው ኢትዮጵያዊነት አስገድሎታል የሚባለው ቀደምም እንደነገርኩት ማለት ነው። ለዛም ነው ቀደም መልሼ የጠየቅኩት ሁሉንም የሚያቅፍ ስርዓት ዘርግታችኋል ወይ? ሁሉንም የሚያቅፍ የሚሰበስብ ሁሉንም ደስ የሚያሰኝ ልክ እንደ ድሮ ኢትዮጵያዊነትን የሚል አማራነትን ብቻ ሳይሆን ኢትዮጵያዊነትን የሚል ፕሮግራም አላችሁ ወይ ብዬ ጠየቅኩት። ለዛ ነበረ። እርሶ ከሚነግሩኝ ደግሞ የፌስቡክ ገጻችሁ ይጣረሳል። የአማራ ብሔራዊ ንቅናቄ ገጽ ላይ ሄጃለሁ። ሰው በተፈጥሮ ፈጣሪውን ማክበር እንዳለበት ሁሉ ኢትዮጵያም ፈጣሪዋን አማራን ማክበር አለባት ይላል። ይሄ እንዴት አድርጎ ከሌላ ብሔር ጋር አስማማችኋል? መሰረታዊ እንትኑ ምንድነው? ይህን ያሉት አንድ የድርጅታችን አመራር ናቸው። ጋሻው መርሻ የአብን ድርጅት ጉዳይ ኃላፊ። መሰረታዊ ስቴትመንቱን ስታዩ ስተት ነው ብለሽ ምታልፊው ባይሆንም ከዚህ በተሻለ አገላለጽ መገለጽ ይችል እንደነበር አስባለሁ። እንዴት ተደርጎልሽ? ፈጣሪውን ሲባል መፍጠር ከመለኮታዊነቱ ጋር የተያዘውን አይደለም። እዚህ ጋር አገር መስራች ህዝብ ነው የአማራ ህዝብ አይደል? ኢትዮጵያን በመመስረት ሂደት ሰፊ አስተዋጽኦ አበርክቷል የሚለውን ለመግለጽ ለማሳየት ነው። ስለዚህ የአማራ ህዝብ ኢትዮጵያን በመፍጠሩ ሂደት ጉልህ ድርሻ ተጫውቷል የሚለውን ከኮት ተደርጋ ብቻዋን ከኮንቴክስት ውጭ ስለተጻፈች ብዙ ሰው ሲያነጋግር እንደነበር አቃለ። ከኮንቴክስት ውጭ አልወጣም። ደግሞ አለው ሰው በተፈጥሮ ፈጣሪውን ማክበር እንዳለበት ሁሉ ኢትዮጵያም ፈጣሪዋን አማራን ማክበር አለባት። ስለዚህ አማራ ኢትዮጵያን ፈጥራለች ብለው ያስባሉ። ግልጽ በሆነ ቋንቋ እርሱ ያምኑበት። የአማራ ህዝብ ኢትዮጵያን በመመስረት ሂደት የአንበሳውን ድርሻ ተጫውቷል። ሌሎቹም የድርሻቸውን ተጫውተዋል። የአማራ ህዝብ አበርክቶ ግን ትልቅ ነው፣ ሰፊ ነው። ይሄ ታዲያ ቅድም እንዳልኩት ከሌላ ብሔር ጋር እንዴት ያኗኑሯችኋል? እንዴት ሳርጎ እንደ ፓርቲ ቀላቅላችኋል? እንደገናስ ደግሞ ይህን ሐሳብ ይዞስ እንዴት አገር ይመራል? ኢትዮጵያን በመፍጠር ሂደት ውስጥ ትልቅ አስተዋጽኦ አለን ማለት ሌሎችን ለምን ያስከፋል? እዚህ ላይ እንደዛ አይደለም የሚለው። እንደዛም ቢሆን ያስከፋል። ኢትዮጵያን በመፍጠር ቀዳሚውን ቦታ እንይዛለን ብሎ ሰው ክሬዲቱን ከወሰደ ሌሎችን ያስከፋል። አንዳንዴ የሆነን ገለጻ የሆነን ኮድ ምትረጅበት መንገድ ወይም ለመረዳት ምትፈልጊበት መንገድ ይወስነዋል። ዶክተር ግልጽ እኮ ነው። እዚህ ላይ ደግሞ ያነበብኩሎት ነው። ግልጽ እኮ ነው። ኮንቴክስቱን ሰውም እያሉኝ ነው። ኢትዮጵያን በመመስረት በዩ በመፍጠርም በዩ ሀገር ይፈጠራል አይደል? God created Dutch, the Dutch created the Netherlands ይላሉ ፈረንጆቹ። ፈጣሪ ደቾችን ፈጠረ፣ ደቾች ደግሞ ኔዘርላንድ የምትባልን ሀገር ፈጠረ ይባላል። ኢትዮጵያውያን ናቸው የፈጠሯት አይደል? በዚህ የመፍጠር ወይም ኢትዮጵያን የማቆም ሂደት ውስጥ የአማራ ህዝብ ትልቅ ድርሻ ተጫውቷል። እሱን ያብራሩ። ትልቅ ድርሻ አበርክቷል። በምን እሱን ያብራሩ። በሁሉም ነገር አይሰራም። አድበስባሽ ቃል ነው የሚሆነው። በምን ማለት መፍጠር ሀገር የመፍጠር ሂደት ፕሮሰስ ነው። አንደኛ ፔሪፌሪያል የሆኑ አካባቢዎችን በማሰባሰብ በጋራ ዓላማ በኢትዮጵያዊነት ፕሮጀክት እንዲሰባሰቡ በማድረግ ሂደት አማራ ትልቅ አስተዋጽኦ አበርክቷል። ኦሮሞም እንዲሁ አስተዋጽኦ አበርክቷል። ትግሬው አስተዋጽኦ አበርክቷል። ኢትዮጵያን በመጠበቅም እንዲሁ በአርበኝነት ተጋድሎ በአድዋ ጦርነት ወቅትም የአማራ ህዝብ አበርክቶ ትልቅ ነው ማለት የፈለገው አማራ በኢትዮጵያ እየተጠቃ ነው፣ እየተሳደደ ነው።
አገር የፈጠረ አገር የመሰረተ ህዝብ ይህ ጥቃት ሊደርስበት አይገባም የሚል መልእክት ስብሰባ ላይ ነው የተናገረው። ባይዘው ረጅም ማብራሪያ እየሰጠ እሱ ኮት አድርጎ ተጠቅሷል ነው። አይ ቲንክ በተሻለ መገለጽ ይችል እንደነበር ቅድም ገልጫለሁ። እርሶ በመሰረታዊነት ወይስ ደግሞ እንደ አብን ሊቀመንበርነቱ ይሄ ነገር ከሌላው ብሔር ጋር ግጭት ያመጣል ብለው አይሰጉም? በዚህ ንግግርስ አይ ሰዎች በተለየ መንገድ አዛብተው ተረድተውት ነው ብለው ይቅርታ ይጠይቃሉ? ብዙ ሰዎች በዚህ እንትን አዛብተው እንደተረዱት ገብቶኛል። አዛብተው ተረድተውታል። መሰረታዊ አገላለጹ ግን ያን ያህል ችግር ያለበት አይደለም። ስተት አይደለም፣ በመሰረቱ ውሸት አይደለም የተናገረው። ስለዚህ እርሶም ያምኑበታል ይሄን ጉዳይ? ቅድም በገለጹበት መንገድ አማራ ኢትዮጵያን በመፍጠር በመመስረት ትልቅ አስተዋጽኦ ያበረከተ ህዝብ ነው። ስለዚህ ለዚህ አስተዋጽኦ እንደሌሎች ሊከበር ይገባል። አማራን የምታዋርድ ኢትዮጵያ ልትቀጥል አትችልም። እንደሌሎች ያ እንደ ኦሮሞ፣ እንደ ትግሬው፣ እንደ ደቡቡ፣ እንደ ቤንሻንጉሉም እንደሌሎች ያ ሆኖ ይቆጠራል እንጂ በተሻለ የተለየ ነገር የበላይነት ወይም ደግሞ ልክ እዚህ ላይ አፕሊኬሽኑ እንደሌሎች አልተከበረም ነው። ካሜራ ፊት ስቀመጥ ዘርም ዘመድም ፓርቲም የለኝም። ቤተልሔም ታፈሰ። በአንድ ወቅት በኤልቲቪ ቴሌቪዥን የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ከጋዜጠኛ ቤተልሔም ታፈሰ ያደረጉት ቃለ መጠይቅ አየር ላይ ከዋለ በኋላ የበርካቶች መነጋገሪያ ሆኖ ቆይቷል። እኛም ለዛሬ ቢቢሲ አማርኛ ከጋዜጠኛ ቤተልሔም ጋር ያደረገውን ቆይታ ልናቀርብላችሁ ወደድን። ቃለ ምልልሱ ላይ የጋዜጠኝነት ስነ ምግባርን ጥሻለሁ ብለሽ የምታስቢው ነገር ይኖራል? ከተላለፈ በኋላ ያስተዋልሽው የህዝብ አስተያየት ከሰማሽ በኋላ ይህን ባልጠይቅ ኑሮ እንደዚህ ማድረግ አልነበረብኝም የምትያቸው ነጥቦች አሉ ተብላ የተጠየቀችው ቤተልሔም የምትጸጸትበት ምንም ነገር የለም። የአብን ሊቀመንበር ዶክተር ደሳለኝ የሚያምኑበትን ነገር ነው የተጠየቁት። በገጻቸው ላይ በሪፖርተር ጋዜጣ ላይ ያወጡትን ጥያቄ ነው የተጠየቁት። ጥያቄው አፋጣጭ ባህሪ ያለው፣ መልሱን እስካገኝ ድረስ ወትውቻቸዋለሁ። እሳቸውን ለመጉዳት ፐርሰናሊ እሳቸውን አታክ ለማድረግ የተደረገ ምንም ነገር አልነበረም። የተጠየቁት 3 ጥያቄዎች ነው። የሚያምኑበትን የጻፉትን የሚከተሉትን ዶክተሩም እንደሚያምኑበት አድርገው ነው ያስረዱት። በዛ ጉዳይ ላይ የሚጸጽተኝ ነገር የለም። ከስነ ምግባር የወጣ ምንም ነገር የለውም። ቢኖረውም ኤዲቶሪያል ግሩፑ አያሳልፈውም ነበር። በዚህ ልክ መነጋገሪያ መሆን የነበረበት ጉዳይ አልነበረም። እስከዛሬ ካደረኩት በጣም ጠንካራ ነው የምለው ከጀዋር መሐመድ ጋር ያደረኩት ቃለ ምልልስ ነው። ከዚህኛው ይልቅ በጣም ከባባድ ጥያቄዎች ተጠይቀውበታል ብዬ የማስበው የጀዋርን ነው። ምክንያቱም የጠቅላይ ሚኒስትሩን ጉዳይ አንስተናል። ማስከሰስ ካለበት እሱ ነበር ሊያስከስሰኝ የሚገባው። ከአማራ ቲቪ የተወሰደ የአማራ ገበሬዎች እየተወያዩ የሚያሳይ ቪዲዮ አቅርበሻል። ተጠያቂው እዛው ባሉበት የቀረበ ቪዲዮ መሆን ነበረበት የሚል አስተያየት አይቻለሁ። ቪዲዮ ከወጣ በኋላ እኔም አይቻለሁ። ግን ይሄ ጉዳይ መነሳት የነበረበት የጀዋር ቃለ መጠይቅ ያለፈ ጊዜም ነበር። ያኔም ማወዛገብ፣ ያኔም ማጨቃጨቅ፣ ያኔም ማነጋገር ነበረበት። ጀዋር ቃለ ምልልስ ላይም እሱን ሳላስፈቅድ ከ4 ቪዲዮዎች በላይ ተጠቅሜያለሁ። ያኔም ጥያቄው ቢነሳ ጥሩ ነበር። ቪዲዮውን እኛ አልሰራነውም፣ አማራ ቴሌቪዥን ነው የሰራው። በግሌ ብሔሩን የሚያዋርድ ምንም ነገር አላደረኩም። በጣም ተጠንቅቄ ነው የሰራው ስትል የመለሰች ሲሆን ቪዲዮውን መላሹ ራሱን መከላከልና ተጨማሪ አስተያየት መስጠት በማይችልበት ሁኔታ መክተት እንግዳውን ማሳጣት አይሆንም። ያንቺን ነጥብ አጉልቶ ለማሳየት ሆን ተብሎ የተደረገ ይመስላል። መጀመሪያ ላይ ይህንን ቪዲዮ መጠቀም የጀመርኩት ጀዋር ላይ ነው። ስለዚህ ያኔ መከሰስ ነበረብኝ ነው የኔ ቅሬታ። እውነት ለመናገር ሆነ ብዬ ዶክተሩን አታክ ለማድረግ ምንም አላደረኩም። ስራዬን ነው የሰራሁት። በዚህ ጉዳይ ላይ ኤዲቶሪያል ግሩፕ ቢጠየቅበት ይሻል ይመስለኛል። ጀዋር ላይ ቪዲዮ መጠቀም ይህን ትክክል ያደርገዋል? ከጀዋር ቃለ መጠይቅ የትኞቹ ጥያቄዎች ናቸው ሊያስጠይቁኝ ይችሉ ነበር የምትዩ የሚል ጥያቄ የቀረበላት ቤተልሔም ከኛ ባህል አንፃር ያልተለመዱ ነገሮች ሆነውበታል። ጠንካራ ነበር። የዶክተሩን ያህል እያንዳንዱን ነገር አንድ ባንድ ባንመላለስበትም ከባድ ጥያቄዎችን ነው የተጠየቀው። በተለይ በጠቅላይ ሚኒስትሩ ዙሪያ የተሽከረከሩ ጥያቄዎች በዋዛ የሚታዩ አይደሉም። ሌላ ሰው ቢሆን የሚመልሳቸው አይመስለኝም። ሌላ ሰው ቢሆን ቢጠየቅባቸው ምን ይሆናል?
አላውቅም። ከዚህ በፊት በዚህ አይነት ሁኔታ አንድ ጠቅላይ ሚኒስትር ወይም የሀገር መሪ ሚዲያ ላይ ተተችቶ ነበር ወይ? የመጀመሪያው ይመስለኛል። የተፈተንኩበትም ቃለ ምልልስ እሱ ነው ስትል የመለሰች ሲሆን ብሮድካስት ባለስልጣን የጀዋር ላይ ምንም ሳይል እዚህ ላይ አስተያየት መስጠቱ ገርሞሻል? የጀዋር ላይ ብቻ አይደለም። የኦሮሚያ ፖሊስ ኮሚሽነሩ ቡራዮ በተፈጠረው ግጭት ላይ በጣም ጠንካራ ጥያቄ ተጠይቀዋል። ማወዛገብ ማነጋገር የነበረበት እሱ ነበር። እሳቸውም ተፋጠውበታል። ይህንን ጉዳይ መቀልበስ የፈለጉ ሌሎች ሰዎች ይኖራሉ። ሊገባኝ አልቻለም። በዚህ ልክ መጋጋል የነበረበት ቪዲዮ አልነበረም። ከሌሎች ስራዎች አንፃር ምንም የተለየ የተደረገ ነገር የለም ያለች ሲሆን ለምን ጉዳዩ ይህን ያህል ያነጋገረ ይመስልሻል ስትባልም በግሌ የሚገባኝ ነገር አለ፣ ግን በግሌ የምተወው ነገር አለ። እንደዛ ብዬ አልነግርህም ስትል ምላሽ ሰጥታለች። ጥላሽን የምትሸሽ ይሆነሻል እየተባለ ነው። ከቤት ትወጫለሽ? ካፌ እንደ ልብ ትገቢያለሽ? ከዚህ ቃለ ምልልስ በኋላ ያልተኛሽባቸው ሌሊቶች አሉ? አሁን ያለሽበት ሁኔታ ምን ይመስላል? የሚል ጥያቄ የቀረበላት ቤቲ እንዲህ ስትል መልሳለች። ድሮውንም ካፌ የሚሄድ አይነት አይደለሁም። ረጅም ጊዜም በማንበብ ወይም ቤቴ ውስጥ ነው የማሳልፈው። ግን እወጣለሁ፣ እንቀሳቀሳለሁ፣ ራሴ ነው የምነዳው። ምንም የሚያስፈራኝ ነገር የለም። ገዳይ አድብቶ ነው የሚመጣው። ገዳይ እየተናገረ አይመጣም። በግሌ እገደላለሁ የሚል ስጋት የለኝም። ዛቻዎች ግን በተደጋጋሚ ይመጣሉ። ቀንሽን ጠብቂ ይሉኛል። ፌስቡክ ላይ ቅስቀሳ ተደርጓል። ይሄ አሁን የምትደውልልኝ ስልኬ ተበትኗል፣ ደውላችሁ ስደቧት የሚል ስድብ የደረሰብኝ በጾታዬ ነው። ዘሬና ሃይማኖቴም አልቀረም። በእርግጥ በራሴ ላይ መቀለድ ማሾፍ የምወድ ልጅ ነኝ። ቀደም ብሎ የአብን ቃለ ምልልስ ከመለቀቁ 4-5 ቀን ጀምሮ ማስፈራሪያዎች መጥተው ነበር። በከፍተኛ ጥንቃቄ የሰራሁት ምንም ሐሳብ ሳልቆርጥባቸው የሰራሁትም ለዛ ነው። ቀደም ብሎ አየር ላይ ከመዋሉ በፊት የጀመረ ዛቻ ነበር። አንዳንዶቹ እስካሁን ስልኬ ላይ ተቀምጠዋል። ያው እንገልሻለን ነው፣ ግን የሚያወራ ሰው እንደማይገድል እናውቃለን። ይገሉኛል ብዬ አልፈራሁም። እንደዚህ አይነት ሽብር ውስጥም አልነበርኩም ስትል ምላሿን ሰጥታለች። ከመተላለፉ በፊት ዛቻ መጀመሩ የተደራጀ ነገር መኖሩን ያመላክት ይሆን ለሚለው ጥያቄ ቤቲ እንዲህ ስትል መልሳለች። የግል አስተያየቴ ይሁንብኝና ነገሮችን እንዳልረብሻቸው ፈልጋለሁ። ምንም አይነት ጸብና ጥላቻ ውስጥ ከማንም ጋር መግባት የምወድ ሰው አይደለሁም። ኦሮሞ ናት የሚለው ማጥላላት በስፋት ነው የተካሄደው። ግን የአማራን ሕዝብ በዛ ቃለ መጠይቅ አላዋረድኩም። ሕዝቡ ታላቅ ሕዝብ እንደሆነ ነው የተናገርኩት። ከዛ በፊትም ለአማራ ሕዝብ የተከራከርኩባቸው ቪዲዮዎች አሉ። ከዶክተር ዲማ ነጋኦ፣ አረጋዊ በርሄ የተደረጉ ቃለ መጠይቆች ስለ አማራ የሚቆረቆሩ ናቸው። ለሕዝቡ ቀና አመለካከት ቢኖረኝም ስራዬ መጠየቅ ስለሆነ እዛ ጋር ዶክተሩ የሚያምኑበትን ነገር በተቃራኒ ሆኜ ጠይቄያቸዋለሁ። ይሄ እንዴት ከሌላ ብሔር ጋር ያስማማል የሚለው ሀገር መምራት የሚፈልጉ ሰው ስለሆኑ ፓርቲውም ሀገራዊ ፓርቲ ነው ስላሉ ጥያቄ ጠይቄያለሁ። ስራ ነው የሰራሁት። በማህበር ተደራጅተዋል ወይ ማለት አልፈልግም። ስራው በራሱ አዲስ ስለሆነ የራስ ጫናዎች አሉት። እኔ የማስበው እየበረቱ መቀጠልን ነው። ይህንን ቃለ ምልልስ ወንድ ጋዜጠኛ ቢያደርገው ሌላ መልክ ይኖረዋል ሲል ለተጠየቀችው ጥያቄ አሁን ሴት በመሆኔ ነው ብዬ አስባለሁ። ከዚህ በፊት ቃለ መጠይቅ ስገባ ሴት መሆኔ ትዝ አይለኝም። ጾታዬ ትዝ ብሎኝ አያውቅም። ወንድ የሚያደርገውን ሁሉ ማድረግ እንደምችል አምናለሁ። በቀላሉ እኔን በትናንሽ ምክንያቶች መስደብ ያቆማታል ብለው ከማሰብም ሊሆን ይችላል። ለቃለ መጠይቅ ወንዶች ፊት ለፊት ስቀመጥ ራሴን ሴት ብዬ አስታውሼ አላውቅም። አሁን በግድ እንዳስታውስ እየሆንክ ነው ስትል የመለሰች ሲሆን ቀጥሎ የቀረበላት ጥያቄ በቤተሰብ ደረጃ መረበሽ አለ አልፈራሽም ግን የሚል ሲሆን ቤተሰቦቼ እንደተረበሹ አውቃለሁ። አሩሲ ነው የሚኖሩት። እኔም ራሴ የአሩሲ ልጅ ነኝ። ቤተሰቦቼ በአካባቢውም የሚወደዱ ሰዎች ናቸው። እነሱ ጋር በቀጥታ የሄደ ነገር የለም። በሰፈራቸው ተከባብረው ተዋደው የሚኖሩ ሰዎች ናቸው። እነሱ ጋር የሄደ ነገር ባይኖርም ለኔ እንደሰጉ ግን አውቃለሁ። እኔ በራሴ መቀለድ የምወድ፣ ፈተናዎችን የማልፈራ፣ በድንጋጤ ወደ ኋላ የማልመለስ ግትር የምባል አይነት ሰው ነኝ። ጓደኞቼም በቅርበት ያውቃሉ ባህሪን። ፍርሃትን የማስተናገድ ሰው አይደለሁም። እንግዲህ የሚመጣም ከሆነ መቀበል ነው። የሚመጣ ግን አይመስለኝም በግሌ ስትል መልሳለች። እለታዊ የጸሎት ጊዜሽን ጨምረሻል? ሳቅ ብላ ሁሌም እጸልያለሁ። የተለየ ጸሎት ግን አልጀመርኩም። አድነኝ ምናምን እስካሁን አላልኩም።
ጸሎት ሁልጊዜም አደርጋለሁ። መሞት የምፈራ ሰው አይደለሁም። መሞት ኪሳራ ነው ብዬ አላስብም ስትል ሳቅ የሞላበት መልስ የሰጠች ሲሆን ነገሩ ከፍ ወዳለ እውቅና እንደወሰደች መረዳት ይቻላል። ይሄ ቃለ መጠይቅ ዝነኛ አድርጎኛል የሚል መልካም ስሜት ተፈጥሮብሻል ሲል ለጠየቃት ጥያቄ ዝነኛ መሆኔን አላውቅም። በእርግጥ ፌስቡኮችን አያለው። የሚጻፉትን ሰዎች ስለኔ የሚሏቸውን ነገሮች ሳይ አንዳንድ ጊዜ እንባዬን ያመጡብኛል። እኔ ምንም ነገር አልሰራውም። ለሀገሬ መስራት የሚገባኝን እኔ ማድረግ ያለብኝን ገና ምንም አላደረኩም። ገና እየተንደረደርኩ ነው ያለሁት እና በሀያላን ሰዎች መካከል ራሴን ሳገኘው ታላላቅ ሰዎች ስለኔ ሲጽፉ ስለኔ ሲናገሩ በግሌ እንባዬን ያመጣብኛል። ግን ዝና የሚለው ነገር ላይ ገና ነው። ህይወቴ ውስጥም እሱ ብዙም የሚያመጣብኝ ተጽዕኖ ያለ አይመስለኝም ስትል መልሳለች። ቀጣይ የቀረበላት ጥያቄ ቃለ ምልልሱ እንደዚህ የሀገር መነጋገሪያ ይሆናል ብለሽ አስበሽ ነበር? ቃለ ምልልሶቹ በየሳምንቱ አነጋጋሪ ሆነው የዘለቁት በጣም ትንሽ ናቸው። ፕሮግራሞቼ በጣም አጭር ጊዜ ነው፣ ወደ 2 ወር ቢሆነኝ ነው። ግን ባልተለመደ ቀለም ስለመጣ አነጋጋሪ ሆኖ ይቀጥላል። ይህን ያህል የሚያሰድበኝና የሚያዋርደኝ ይሆናል ብዬ ግን አልጠበቅኩም። አንዳንድ በቅርብ ያሉ ወዳጆቼ ግን የስነ ልቦና ዝግጅት እንዳደርግ ነግረውኝ ነበር። በዚህ ሁኔታ ሰፊ ልምድ ስለነበረኝ ያን ያህል ሳይጎዳኝ ነው ያለፈው። ሃይማኖት አካባቢ ሰራ ነበር። ከፖለቲካው በተሻለ ሃይማኖቱ በጣም ሴንሲቲቭ ነው። ተመሳሳይ ውግዘቶች ይመጡብኝ ነበር። ጥቂት ወዳጆቼ ሊመጣ የሚችለውን ነገር ነግረውኝ ነበር። እንዳሉኝ ነው የሆነው። እንደ ትንቢት ነው የሆነው። ወዳጆቼ እንጂ እኔ አልጠበቅኩትም ነበር። ባልጠብቅም ምንም ማድረግ አይቻልም። እንደዛ ሆኖ አልፏል ስትል የመለሰች ሲሆን የቴሌቪዥን ፕሮግራምሽ ለህዝብ ከመቅረቡ በፊት የሚያየው አካል አለ ለሚለው ጥያቄ አለ። ኤዲተር አለኝ። ይዘቱን የሚያይ አካልም አለ። ያዩታል። ተሰብስበው ልንጣላ እንችላለን። ብዙ ፍጭቶች ይኖራሉ። ለኔ በጣም አስፈላጊ የሆነው ጉዳይ ለሚመዝነው ሰው ላይጥመው ይችላል። አንዳንድ ጊዜ እነሱ ያሸንፋሉ፣ አንዳንድ ጊዜ እኔ ያሸንፋለሁ። ዞሮ ዞሮ ተገምግሞ ነው የሚያልፈው ስትል መልሳለች። ከዶክተር ደሳለኝ ጋር ያደረግሽው ቃለ ምልልስ ከመተላለፉ በፊት አጨቃጭቆ ነበር። ታዲያ ይህን ቃለ ምልልስ በድጋሚ እንድትሰሪው እድል ቢሰጥሽ የምትቀይሪው ነገር ይኖራል ለሚለው ጥያቄ እንዲህ ስትል መልሳለች። አይ አላጨቃጨቀም። የተወሰኑ ሀሳቦች ተቆርጠው ነበረ። እኔ ግን እንዲቆረጥ አልፈለኩም። ምክንያቱም ተቆርጧል የሚል ነገር ይነሳልና ከዶክተሩ ቅሬታ ቢቀርብ አደገኛ መሆኑን ስለማውቅ የእርሳቸው ሀሳብ እንዲቆረጥ አልፈለኩም። የእርሳቸው ሀሳብ ተቆርጦ የነበረውን መልሼ ያስገብቻለሁ። ኤዲቶሪያል አይቶት አይለፍ የተባለ ነገር አልነበረም። ተቆርጦ ከነበረው ሀሳብ በስተቀር ሀሳባቸው ሙሉ በሙሉ እንዲያልፍ ነው ያደረኩት። ጣቢያው በዚህ ጉዳይ ያለውን አቋም በግልጽ አሳውቆሻል? ብሮድካስት ባለስልጣንስ ማስጠንቀቂያ ሰጥቷቸዋል? የሚል ጥያቄ የቀረበላት ቤቲ እንደ ጣቢያ ሳይሆን ለኔ የቅርብ ቢሮ ውስጥ ያሉ ሰራተኞች አሉ። ኃላፊው በወር 2 ጊዜ አካባቢ መጥቶ ነገሮችን አስተካክሎ ነው የሚሄደው። ኤዲቶሪያል ግሩፕ አለኝ ኤዲት የሚያደርግና የሚያስተካክል። ከዛ ውጭ ግን በተሻለ በቅርብ የምነጋገረው ከዶክተር ገመችስ ጋር ነው። እሱ ሳያውቀው መሆኑን ስላላወቅኩ በግሌ ብዙም ደስተኛ አልነበርኩም። ለኔ ሽፋን መስጠት ነበረበት የሚለውን ያነሳሁት ለዛ ነው። ከሱ ጋር ማታም ጠዋትም ተደዋውለናል። ስራዬ ላይ ያሉ እንቅፋቶችን በሙሉ እንደሚያነሳልኝ ነግሮኛል። ቪዲዮውም እንደገና ወደ ነበረበት እንዲጫን አዟል። ምክንያቱም ብሮድካስት በዚህ ልክኛን ማስጠንቀቅ አይችልም። በህግ የሚያስጠይቀኝ ነገር የለም። ደብዳቤም አልጻፈልንም። የቃል ማስጠንቀቂያ ነው። ሊከሰኝ የሚፈልግ ሰው በቀጥታ ክሱን መመስረት ነው እንጂ ያለበት በጓሮ አድርጎ ማስፈራሪያዎችን፣ ዛቻዎችን ለኔ መላክ አይችልም። እኔም ይህን አልቀበልም። አለቃዬም ይህን የተቀበለ አይመስለኝም። ወደ ስራዬ እቀጥላለሁ። የሚያስከስሰኝ ነገር ካለ ግን በጸጋ እቀበላለሁ። ጣቢያውም ከኔ ጎን ሆኖ መቀበል አለበት ብዬ አስባለሁ። በድጋሜ ብሰራውም እንደዚሁ ነው የምሰራው። የሚቀየር የለም። ይበልጥ ይጠነክር ይሆናል እንጂ ምክንያቱም የኔ ፕሮግራም በየሳምንቱ እየጠነከረ ነው የሚመጣው። ዶክተር ዲማ ነጋኦ ቀርበው ሲናገሩ የበደነውን ጉዳይ ሳነሳ በጣም ብዙ ሰው ተገርሞ ነበር። ቆይቶ ግን ሰው እየለመደው ሲመጣ እንዲያውም በደንብ አልጠየቀችውም ተባለ። የፕሮፌሰር መስፍንም እንደዚያው። የዶክተር ደሳለኝ ቃለ ምልልስ መልሶ እድሉ ቢሰጠኝ ከዚህ ይጠነክር ይሆናል እንጂ አይቀንስም ስትል መልሳለች። በዶክተር ደሳለኝ ጫኔ ላይ ቅሬታ አለሽ? ይልቅ ቅሬታ ያለኝ ምንድነው? በሰላም ነው የተለያየ ነው ከኢንተርቪው በኋላ ስትል የመለሰች ሲሆን ምን አወራችሁ ያኔ? ቃለ ምልልሱ ካለቀ በኋላ ማለት ነው። እየሳቁ ቀጠቀጥሽኝ አይደለም አሉኝ። እኔም እየሳቁ ያው የኔ ፕሮግራም ባህሪው እንደዚህ ነው አልኳቸው። ፐርሰናል እንዳይመስል አደራ አልኳቸው። ኖ ይሄ መለመድ ያለበት ነው ያስፈልጋል አሉ።
በሰላም ሸኘዋቸው ስትል ምላሽ የሰጠችው ቤቲ ቅሬታሽ ታዲያ ምንድነው ተብላ ለተጠየቀችው ጥያቄ እርሳቸው ጋር ያለኝ ትንሽ ቅሬታ ይሄ ሁሉ ውርጅብኝ ሲወርድ ነው ተስማምቼ ነው የሄድኩት። የሚገባውን ነገር መልሻለሁ። ከእርሷ ጋር ያለውን ነገር አቁሙ ይላሉ ብዬ ነበር። ምክንያቱም በግድ አልተቀመጡም። ለቃለ መጠይቁ ፈቃደኛ ሆነው ነው። በሰላም ነው የተለያየ ነው። በእርግጥ ከዚያ በኋላ አልደወልኩላቸውም ስራ ስለበዛብኝ። እርሳቸውስ ደውለውልሻል? ስልካቸውን ጠብቀሽ ነበር ሲል ለጠየቃት ጥያቄ አልደወሉም። ስልካቸውን ሳይሆን በግል ገጻቸው ላይ ውርጅብኙን ይከላከሉልኛል ብዬ ጠብቄ ነበር። እንደዛ ባለማድረጋቸው ተገርሚያለሁ። እኔ ብሆን አደርገው ነበር። ፈልጌ ለቃለ መጠይቅ ተቀምጬ የእርሳቸው ደጋፊዎች ያለ ልክ በእኔ ላይ የሚያወርዱትን ነገር ባይ እኔ ብሆን አደርገው ነበር። ደጋፊዎቻቸው በዘር በሃይማኖትና በጾታ ያን ያክል ዘለፋ በእኔ ላይ ሲያደርጉ እርሳቸው ወጣ ብለው ቃለ መጠይቁን ፈልጌ ነው ያደረኩት። ስለዚህ አቁሙ ይላሉ ብዬ ነበር። አላረጉትም። ይህ የግላቸው ሀሳብ ነው። እኔ ግን በግሌ ስራዬን ብቻ ነው የሰራው ስትል መልሳለች። ቀጥሎ የተጠየቀችው ጥያቄ በትርሽ በርትቷል ማለት እንችላለን ዶክተር ደሳለኝ ላይ የሚል ሲሆን ቤቲ በበኩሏ ስራዬን ብቻ ነው የሰራሁት። ወላጅናቴም ቃለ መጠይቄ ላይ ብትመጣ እርሳቸውን በጠየቅኩት መጠን ነው የምትጠይቃት። ካሜራ ፊት ለቃለ መጠይቅ ስቀመጥ ዘርም የለኝም፣ ዘመድም የለኝም፣ ፓርቲም የለኝም ስትል መልሳለች። ጋዜጠኝነት ተምረሻል? ምህንድስናና ፋርማሲ ነው ያጠናሁት። ታዲያ ጋዜጠኝነት ጋር እንዴት ነው የተዋወቅሽው? የሙያ ብቃት ጥያቄ ስለሚነሳብሽ ነው ብሎ ለጠየቃት ጥያቄ በመጀመሪያ የመጣሁት ሃይማኖት አካባቢ ያለው ነገር ስለተበረዘ ነው። ሳይድ አድርጌ ነበር። ሃይማኖትን ከማዳን አንፃር፣ ሃይማኖትን ከመጠበቅ አንፃር ሳይድ አድርግ ነበር። ከተጠያቂዎች ጋር ሲቀመጥ ሙሉ በሙሉ የጋዜጠኝነትን ነገር ተጣርሼ ነበር የምወጣው። የጋዜጠኝነት ስራ ነው ለማለትም አልደፍርም። ሃይማኖቴን ማዳንና መጠበቅ ስለነበረብኝ ስትል ምላሿን ሰጥታለች። ከአብን አንድ ሌላ አመራር ወይም ዶክተሩ ራሳቸው ተመልሰው ቢመጡ ለቃለ መጠይቅ ፈቃደኛ ነሽ? እንዴት ነው የምትመርጪው እንግዶችሽን? ዶክተሩን በምን ምክንያት ነው የመረጥሻቸው ለሚለው ጥያቄ በራችን ሁልጊዜም ክፍት ነው። በዚህ ጉዳይ ላይ ቅሬታ አለን፣ መነጋገር እንፈልጋለን ቢሉ ሚዲያው ክፍት ነው። ተጎድተናል፣ ያልተሟላ ነገር ካለ የሚሉት ነገር ካለ ቢመጡ የኔ ሾው በሩን አይዘጋባቸውም። እንግዶቼ በማህበረሰቡ ያላቸው ተጽዕኖ ነው በዋናነት የሚወስነው። አነጋጋሪ ቢሆኑ መርጣለሁ። የአብን ሊቀመንበር ምርጫ ያልነበሩም መጀመሪያ ላይ አንድ ሁለቴ ቀጠሮዎችን ሰርዤ ነበር። እርሳቸውም ያውቃሉ። ገና አዲስ ፓርቲን ከመሆን አንፃር እንዲያው የሶስት ወር ፓርቲን አምጥቶ ማስተዋወቅ ፕሮሞት ማድረግ መስሎ ስለታየኝ ሁለት ጊዜ ቀጠሮ ሰርዤባቸው ነበር። ቃለ ምልልስ እንዲያደርጉ ጥያቄ የመጣው ከእርሳቸው ነው እንዴ ለሚለው ጥያቄ አይደለም ከኔ ነው። እኔ ነኝ የደወልኩላቸው። ከደወልኩላቸው በኋላ አሰብኩና ቀጠሮዎቹን ሰረዝኩባቸው። ያን ያክል ብዙ ርቀት አልሄዱም። በእርግጥ ፓርቲው የተቀጣጠለና በወራት ውስጥ 60 እና 70 ቢሮዎችን የከፈተም ቢሆን ግን ቆይቶ ለኔ ምርጫ ያልነበረም። ኋላ ላይ መልሼ እንደገና ጠራዋቸው። ብዙ መረጃ ማግኘት አልተቻለም ስለነሱ። ከዚህ ከሚያራምዷቸው ይሄ አማራ የኢትዮጵያ ፈጣሪ ናት ከሚለው ሐሳብ እንደገና ደግሞ የውሃ ልኩ ሐሳብና እርሳቸው ፌስቡካቸው ከጻፉት ሌላ ብዙ መረጃ ስላልነበረ እርሳቸውን ይዞ ወደ ቴሌቪዥን መምጣት ትንሽ ከብዶኝ ነበር። በጊዜው መጡ። ከመጡ በኋላ ተጠየቁ። እንዳየው አነጋጋሪ ሆነ። ወድጄዋለሁ ማነጋገሩን፣ በግሌ ወድጄዋለሁ ስትል መልስ የሰጠች ሲሆን ከጉዳዩ ጋር ተያይዞ የደወሉልሽ ባለስልጣናት አሉ? አሁን ካሉት ባለስልጣናት ማለትህ ነው? ከቀድሞውም ካሁንም ሊሆን ይችላል። የሉም። ለምን ታዲያ ከቀድሞው ነው ካሁኑ ብለሽ የጠየቅሽኝ? የሆኑ መደበቅ የፈለግሽው ስም ያለ ይመስላል ሲል የጠየቃት ሲሆን አይ ምንም የለም። የፖለቲካ ሰዎች ግን ደውለው ለኔ ያላቸውን እምነት ነግረውኛል። እነዚህን በስም ልናውቃቸው እንችላለን ሲላፍ ቤቲ አዎ፣ ግን እዚህ ላይ መጥራቱን ብዙ እነሱ አይወዱት ይሆናል። ሌላ እንደገና ውዝግብ ማምጣት ነው። ግን በጣም ተወዳጅ የነበሩ ሰዎች፣ ታዋቂ ሰዎች ናቸው የደወሉልኝ። ለዚህም ነው ራሴን እንደ እድለኛ እቆጥራለሁ ያልኩት። በመጨረሻ የቀረበላት ጥያቄ ኤልቲቪ ለብሮድካስት ባለስልጣን ቅሬታ ምላሽ ሰጥቷል የሚል ሲሆን ከብሮድካስት ባለስልጣን ጋር ያለው ነገር በጽሁፍ አይደለም። ችግሩ እኮ ይሄ ነው። በስልክ ነው ተጠርተው የሄዱት። በምንም ሁኔታ ምላሽ መስጠት አልተቻለም። ከዚህ በኋላ ሃርድ ቶኩ ወደ ሶፍት ቶክ ይቀየራል። ተጠያቂዎች ካላፈገፈጉ በስተቀር በዚሁ ቀለም ነው የሚቀጥለው። ለኔ ስጋቴ ተጠያቂዎች ይመጣሉ ወይ የሚል ነው። ግን ከዚያም በኋላ አቦ በቀለ ገርባ መጥተው ስለተጠየቁ ያን ያህል ብዙ ሰው ላይሸሸው ይችላል ብዬ አስባለሁ። ትልቅ ትምህርት የሚሆነው ተጠያቂዎቹ በከፍተኛ ዝግጅት ይመጣሉ። ለኔም ፈታኝ ይሆንብኛል የሚለው ነው የሚያሳስበኝ። በቀላሉ አይመጡም ማለት ከፍተኛ ዝግጅት ያደርጋሉ ማለት ነው። ለኔ ከባድ ነው የሚሆነው ስትል ምላሿን አጋርታለች።